ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን አመሰግናለሁኝ። አሁን የምገኘው ድሬዳዋ ራስቴል ነው። በኢትዮጵያ እግር ኳስ ታሪክ ውስጥ 23 ዓመታት የተጫወተውን ፍቃዱ ተካን ዶቃን እዚህ አግኝቻለሁኝ። ኳስ እንዴት ጀመርክ ምናምን ብዬ አልጠይቀውም። እንደማንኛውም ህፃናት ልጆች ኳስ ይጀምራል በጨርቅ ኳስ። ግን ዶቃ የሚለው ስም እንዴት ወጣለ? ያው እንግዲህ አመሰግናለሁ። ያው መስኪ እንዳለው ረጅም ዓመት ተጫወትኩ ነኝ። ዶቃ የሚባለው ስም እንግዲህ ወጣልኝ ያው ሰፈራችን ልጆች ሆነ ስንጫወት አንድ ከኛ ጋር የሚጫወት ልጅ ነው ያወጣልኝ። ልጅ ሆኜ ስታዘን ይሄ አንቀርበው አለ አይደል ጨሌ ነገር ያለው መጨረሻ ላይ እሱን እናቴ ስታዝለኝ እሱን በዛ ነበር የምታዝለኝ። በዛ ምክንያት እሱ ስለማይቅ ያንን በዛ ምክንያት ስንጫወት ኳስ ላይ ዶቃ ኳስ ይዝ ዶቃ ዶቃ ስለሚል አለና በዛው ጸና ይሄ ስም እዛ ጊዜ ነው ወጣልኝ። እንግዲህ በኢትዮጵያ እግር ኳስ ውስጥ ረጅም ዓመታት ቆይም በኢትዮጵያ እግር ኳስ ብቻ ሳይሆን በዓለም እግር ኳስ ውስጥ ኤክሰፕሽናል ሰው መሆን አለ። ልክ እንደ ክሪስቲያኖ ሮናልዶ ወይ ሊዮኔል ሜሲ 23 ዓመት የተጫወትክበት ምክንያት እኔ ባቀውም ለሌሎች ግለጽላቸው እስቲ። ምክንያቱ ምንድነው? እሺ እንግዲህ ያው ግልጽ ነው የሚታወቅ ነው ምክንያቱ። ያው እንግዲህ ረጅም ዓመት ልጫወትበት የቻልኩት ምክንያት ምንድነው? ራስን ከመጠበቅ አንፃር ነው። እኔ ብዙ ጊዜ ያው ስፖርቶች የማይፈልጉት ነገሮች ላይ ብዙ ጊዜ የለውበትም። ያው ራሴን ጠብቃለሁ በግልም ሆነ በቡድንም በቲምም ትሬኒንግ በደንብ እሰራለሁ። ዋናው ነገር ግን በቃ የባለቤት መገዛ አለበት በዚህ ላይ እና ራሴን ከመጠበቅ አንፃር ነው። ረጅም ባለቤት ሀበ ገብሬው ትባላለች። በዚህ አንፃር እሷም ለኔ ብዙ እንክብካቤ ረጅም ዓመት ከትምህርት ቤት ስለተገናኘን ገዛ ታደርግልኝ ነበር እና ጥሩ ጥሩ ነገሮች እጠቀማለሁ በምግብና ፈሳሽ የሆኑ ነገሮችን እና በቃ ስፖርት በመስራትና ራሴን በመጠበቅ የተነሳ በዚህ ምክንያቶች ነው ረጅም ዓመት ልጫወት የቻልኩት። አሁን ራሱ እኮ ምሳ እንብላ ስልህ እኮ አትክልት ይሻለኛል አልከኝ። ያወጣሁትን እኔ ከስጋ አትክልት ነው የምወደው። ትክክል ነው እና አትክልቶች በጣም ደስ ይሉኛል፣ ብዙ እጠቀማለሁ። የድሬዳዋ ልጅ ሲባል ኮተኒ ወይ ደግሞ ምድር ባቡር ነው የሚጫወቱት። አንተ በዛ ውስጥ አሳልፈሃል። ከዛ በኋላ አየር ኃይል ነው የሄድከው። በዛ ጊዜ የማይታሰብ ነው። መጀመሪያ አየር ኃይል ከዛ ባቡርና ኮተኒ። እንዴት ያ ነገር ሊሆን ቻለ? እንዴት ተገለበጠ? ኮተኒና ምድር ባቡር ነው የሚጫወቱት የድሬዳዋ ልጆች፣ አንተ ደግሞ አየር ኃይል ሄድክ። እንዴት ሊሆን ቻለ? እንግዲህ ያው ስጀምር አየር ኃይል ነው የጀመርኩት። ያም ሊሆን የቻለው ፋዘሬ አየር ኃይል ይሰራ ነበር። በዛ ምክንያት ልጅ ሆነን እሱ ወደ ስራ ሲሄድ ይዞን ይሄዳል። እዛ ይዘን ሲሄድ ደግሞ እኛ የአየር ኃይል ዋናው ቡድን ሲጫወት እዛ ኳስ ጠባቂ ሆነን ኳስ እንጠብቅ ነበር። ኳስ ቡድኑ ጨርሶ ወደ ትሬኒንግ ጨርሶ ወደ ቤታቸው ሲሄዱ እኛ አንድ ኳስ ይሰጡንና እዛ ኳስ እንጫወት ነበር። በዛ ምክንያት ነው እንግዲህ ልናድግ የቻልነውና እዛ አየር ኃይል ልጫወት የቻልኩበት ዋናው ነገር። ህልም ግን እግር ኳስ ተጫዋች መሆን ነበረ ወይንስ ሌላ ቴክኒካዊ ጉዳዮች አባቶቻችን ተከትለን እንደምንገባው ማለት ነው? የወታደር ልጅ ወታደር ሊሆን ይችላል። የባቡር ሰራተኛ ልጅ ባቡር ጣቢያ ሊገባ ይችላል። የጨርቃ ጨርቅ ሰራተኛ ልጅ ጨርቃ ጨርቅ ሊገባ ይችላል። አንተ እንግዲህ ያው ልጅ በዛ በልጅነት ጊዜ ያንን ኳስ እየተጫወትን ስናርክ አጠገባችን ብዙ ተጫዋቾች ነበሩ። ያንን በማየት ነው እንግዲህ ወደ ኳሱ ልገባ የቻልኩት እንጂ እኔ በትምህርትም ደና ከሚባሉት መሃል ነበርኩኝ። ኳስ ተጫዋች ባልሆን በትምህርት ይገፋበን ነበር። እስከ ስንተኛ ተወጣለ?
ብዙ ጊዜ የምወጣው እኔ ከ1 እስከ 9 እስከ 10 ወጣ ነበር። እንደው አሁን የድሬዳዋ ልጆች ሲነሱ ብዙ ተምሳሌት የሚያደርጉት ፍቃዱ ተካ ዶቃን ነው። ለፍቃዱ ተካ ግን ተምሳሌት የሆነው ተጫዋች ማን ነው? እኔ እንግዲህ ብዙ ጊዜ ተምሳሌት ብዬ የማውቀው ያው እንደ ዲፖ ሰፈርነቴ እነ ጌቱ እዛ ጊዜ እነ ጋሜ እነ ዳኙና ከጨርቃ ጨርቅ ደግሞ ሲሳይ ዘነበ እንደዚህ የሚባሉ ኳስ የሚያውቁ ተጫዋቾች ብዙ ነበሩ በእለቱ። እዛ ጊዜ በቃ እነዚህ ሚድፊልድ ላይ የሚጫወቱ ተጫዋቾች በጣም ደስ ይሉኝ ነበር። በጣም ብዙ የድሬዳዋ ልጆች ፍቃዱ ተካን አርአያ አድርገው ይነሳሉ። በቤተሰብ መካከል ደግሞ ልክ አንተን ተምሳሌት አድርገው የወጡ ወንድሞች አሉ አይደል? እነ ተስፋዬ ተካ፣ እነ ታደሰ ተካን፣ አሸናፊ ተካን ማንሳት እንችላለን። በቤተሰብ ላይ አንተ ተጽዕኖ አሳድረባቸው ነው ወይንስ እነሱ አንተን ተከትለው ነው የመጡት? እኔ ምንም ተጽዕኖ አላሳደርኩባቸው። ያው በሂደት ነው ሊመጡ የቻሉት። ከኔ ቀጥሎ ታደሰ አለ፣ ከኔ ታላቅም አለ ሀብታሙ ተካ የሚባል እሱ ከእግር ኳሱ መረብ ኳስ ነው የሚወደው። ግን ሌሎቹ ከኔ በታች ያሉት ያው በቅደም ተከተል ነው ሊመጡ የቻሉት። ከኔ ቀጥሎ ተስፋዬ አለ። ተጽዕኖ ሳላሳድር እንደዚህ ልክ እኔ እንዳልኩ እዛ አየር ኃይል ግቢ እነሱም ትንሾች ሆነው ፋዘር ይዟቸው ይሄድ ነበር። በዛ ምክንያት ከኔ ቀጥሎ ተስፋዬ ወጣ፣ ከተስፋዬ ቀጥሎ ታደሰ መጣ፣ ከታደሰ አሸናፊ እያሉ መጡ። እኔ አርአያ ቢሆንም የኔን ፈለግ እየተከተሉ መምጣት ጀመሩ። እነሱ ግን ትመክራቸው ነበረ እንደዚህ አርጉ እንደዚህ አርጉ? አዎ ትንሽ እንደውም አሸናፊ መጨረሻ ላይ ስለሆነ እኔ ወደ ሀረር ሄድኩኝ እንጂ ሌሎቹም ግን አሁን ታደሰንም ተስፋዬንም በደንብ ጥሩ ተጫዋች እንዲሆኑ ጥሩ ስም እንዲኖራቸው ትልቅ ቦታ በኳስ እንዲደርሱ በደንብ መክራቸው ነበር። በጣም ዲሲፕሊንድ ናቸው። አሁን ለምሳሌ ተስፋዬ ተስፉ ሙገር ጀምሮ እስከ መጨረሻው ድረስ ሜታም አርቢራም እስኪጫወት ቡናም እስኪጫወት ድረስ ታደሰ ተካም እንደዛው ከኤልፓ ጀምሮ መጨረሻ ላይ ሀርቢራ ላይ አብራችሁ እስክታጠናቅቁ ድረስ ማለት ነው። ለምሳሌ የመጨረሻ ጊዜ ሀርቢራ ላይ ኑና አብረን እንጫወት አልካቸው። ይሄ ያልተለመደ ነገር ነው። ታላቃቸው ሆነ ትዕዛዝን አክብረው መጡ። ሀርቢራ አብራችሁ ተጫወታችሁ። የተሻለ ብር ቀርቦለት እንደነበረ ተስፋዬ ተካን አውቃለሁኝ። ያን እንዴት ልታሳምነው ቻልክ? በእለቱ እንግዲህ እኔ ወደ ማቆሚያ አካባቢ ነበር። እኔ ሀረርቢራ እነሱ ኑ ስላቸው ሞክሪ ያሸብር ነበር ነፍሱን ይማረውና የድሬዳዋ አሰልጣኝ የባቡሩ ወጣት ቡድን ምናምን ብሔራዊ ቡድን ያሰለጠነ በዛ ጊዜ እሱ ነበር እና ልክ እነሱን ይሄን ነገር አማክሬያቸው እኔ ተስፉ ታዴ እኔ ጋር መታችሁ ብትጫወቱ ደስ ይለኛል። እኔ እዚህ ያለው ነገር ከሞክሪ ጋር በተቻለኝ አቅም ወሳኝ እሱ ቢሆንም እኔ እናገረዋለሁ እና እኔማ ወደ ማቆሚያ ስለሆነ አንድ ላይ ብንጫወት ደስ ይለኛል። ይሄ ታሪክ ነው አልኳቸው። ተስፉ እንዳልከው ሙስጌ ሌላ ክለብ ጥሩ ብር ቀርቦለት ነበር። ግን የዛ ጊዜ ያው መስዋዕትነት ከፍሎ ወደ ሀረርቢራ ሊመጣ ቻለ። ታደሰም የዛ ጊዜ እንትን ነበር መታራ ነበር። ከመታራ ነበር። ከመታራ ኤልፓ ላይ ከኤልፓ ነው ወደዚህ መጣውና ለኔ ሲሉ ነው የመጡት። እቺ አሁን ያልኩን ነገር አንድ ላይ ለመጫወት እኔ ስለፈለኩኝ ከነሱ የበለጠ እኔ ነኝ የፈለኩት። ስለዚህ በዛ አማካኝነት አንድ ላይ እንድንጫወት ስለፈለኩኝ ሁለቱ መስዋዕትነት ከፍለው መጡ። በአጋጣሚ ያችን አመት አንድ ላይ ተጫወትን ማለት ነው። እንደው 23 አመት የመጫወት ሚስጥር አንደኛው ዲሲፕሊን ነው ብለኛል። በእናንተ ጊዜ ደግሞ ትንሽ ብር ብዙ ዝና ብዙ የሚከብ ሰው አለ። ያንን ጊዜ እንዴት ታሳለፍከው? እኔ መቼም አልረሳውም። ሙዝጌ በጣም ደስ የሚል ነገር ነው። ከምንም በላይ እኛ የማሊያ ፍቅር አለን። ከምንም በላይ ጎል ስናገባ ወይም ደግሞ ቡድናችን ሲያሸንፍ ማሊያችን ነው ምን ስመው ማለት ነው። እና ዲሲፕሊን ደግሞ ወሳኝ ነው ለአንድ ክለብ ለአንድ ተጫዋች። ያ ተጫዋች ዲሲፕሊን ሲኖረው ነው የአሰልጣኝ ትዕዛዝ በሚጫወትበት ሰዓት የዳኛን ማክበር አለበት፣ ህዝቡ ማክበር አለበት፣ የተጫዋች የባላጋራን ተጫዋች ማክበር አለበት፣ የራሱን ጓደኛ ማክበር አለበትና እነዚህ ስፖርታዊ ዲሲፕሊኖች አንድ ተጫዋች የሚያከብር ከሆነ ያሰበው ቦታ መድረስ ይችላል። ስለዚህ በዛ አማካኝነት እኔ ወንድሞችም አፌን ሞልቼ መናገር እችላለሁ። ዲሲፕሊን ናቸው። ለምሳሌ ያን ሰዓት ላይ
ፍቃዱ ተካ የተፋውን ማስቲካ አንስተን ማኘክ ለኛ ብርቅ ነው የሚሉ ሰዎች ነበሩ አይደለ? በኋላ ላይ ታዋቂ ተጫዋቾች ሆነው አሉ። ድሬዳዋ ስትነሳ ፍቃዱ ተካ፣ ተስፋዬ ተካ፣ ታደሰ ተካ፣ ጥላሁን ተካ እንደዚሁም ደግሞ ዮርዳኖስ አባይ፣ ስምዖን አባይ፣ ጋሽ አባይ የነሱ አባት ወደ ኋላ ከተመለስን እነ ልቻኖ እና ማረን እነ ተካበ ዘውዴን ማንሳት እንችላለን። ብዙ ሰዎች ማለት ነው። የድሬዳዋ እግር ኳስ ግን በዚህ ደረጃውን እየተቀዛቀዘ መጥቷል። በፊት ብዙ ተጫዋች ሲመጡ የድሬዳዋ ልጆች ናቸው ይባላል በተለያዩ ክለብ ውስጥ። አሁን ደግሞ ድንገት አንድ ሰው ከወጣ የሆነ ቡና ውስጥ የሚሆን ወይ ጊዮርጊስ ውስጥ እንዴ የድሬዳዋ ልጅ ነው እንዴ ይባላል። ምንድነው ምክንያቱ የጠፋበት? እንግዲህ በዛ ጊዜ ያው ድሬዳዋ ተጫዋቾች በጣም ጥሩም ናቸው፣ ችሎታም አላቸው፣ ምንም አላቸው። ግን ክለቦች ይበዙ ነበር ድሬዳዋ ውስጥ። እዛ ጊዜ ድሬዳዋ ውስጥ ወደ 8 ክለብ ነው። ባቡር፣ ኮተን፣ ህንጻ፣ ፖሊስ፣ ጋሬን፣ አንበሳ፣ ሀረር፣ እዛው ደግሞ ምስራቅ እዝ ፖሊስ ሀረር ውስጥ ከዛ መጥተው እዚህ ነበር የሚሳተፉት። እነ ዱቄ ፋብሪካ፣ ኮካ ምናምን፣ አየር ኃይል፣ ውርሶ ምናምን ብዙ ክለቦች ነበሩ። እና በዛ ጊዜ ተጫዋቾቹ አድገው ለኳስ ጨዋታ እድሜያቸው ሲደርስ የፈለጉበት አማራጭ ክለብ ገብተው ይጫወቱ ነበር። እና ኃይለኛ ፉክክር ነበር ድሬዳዋ ውስጥ። የድሬዳዋ እግር ኳስ ፌዴሬሽን ራሱ የሚያካሄደው ውድድር ላይ በጣም ከባድ ውድድር ነበር። አንደኛ ወጥተው ወደ አዲስ አበባ አንድና ሁለት ወደ አዲስ አበባ የኢትዮጵያ ሻምፒዮና ለመሳተፍ ለመሄድ ኃይለኛ ውድድር ነበር የሚካሄደውና ለዚህ ነው በዛ ጊዜ የነበሩ ተጫዋቾች ከየክለቡ በጣም ይፈልቁት። ስለዚህ እዛ ጊዜ ደግሞ እነዛ ተጫዋቾች ደግሞ አድቫንቴጅ የመታየት አድቫንቴጅ አላቸው። በአሁን ሰዓት ግን በታይ ብዙ ክለቦች የለው። አንድ ከነማ ድሬዳዋ አለ፣ ሁለት ድሬዳዋ ፖሊስ ነው፣ እሱም ያው ታች ነው የሚወዳደረው። ግን አንድ ከድሬዳዋ ከነማ ላይ ብቻ ድሬዳዋ ተጫዋቾች እዚህ አሸዋ የሚያፈልቃቸው ብዙ ተጫዋቾች አሉ። እነዛ ሁሉንም በድሬዳዋ ልጅ ይሁን ብለህ እዚያ ታስገባቸው እንጂ ተጫዋቾች አሁንም ይፈልቃሉ። ተጫዋቾች ግን ፈልቀው ሲያድጉ የት ይድረሱ? የት ሄደ ክለብ ይጫወቱ? ትልቁ ችግር የክለብ አለመኖር ነው እንጂ ክለቦች እንደ በፊቱ በእኛ ጊዜ እንደነበረው ቢበዙ አማራጭ ነበራቸው፣ የመታየት እድላቸውም ሰፊ ነበር። ከዛ አንጻር ይመስለኛል እንግዲህ አሁን ተጫዋቾች ድሬዳዋ ውስጥ ሊታዩ ያልቻሉት። ፍቃዱ ተካ ሲባል በአጨዋወት ትታወቃለህ፣ በዲሲፕሊን ትታወቃለህና በሌላ ደግሞ አንግል ስናየው ፍቃዱ ተካ ሲባል ሀረርጌ ፎቢያ ይባላልና ወጥተህ መጫወት ትፈራለህ ይባላል። ምክንያቱም በጣም ብዙ ክለቦች ሀገር ውስጥ ያሉ ትልቅ ክለቦች እነ ቡና፣ ጊዮርጊስ፣ መድን፣ ባንክ ይፈልጉ ነበርና ይጠይቁም ነበር በተደጋጋሚ። ለምንድን ነው ወጥተህ መጫወት ያልፈለግከው? በእለቱ እንግዲህ ያው ድሬዳዋ ምርጥ ነው የረጅም ጊዜ ተመርጬ ተጫውቻለሁ። ምርጥ ስንጫወት አዲስ አበባ ከተማ ላይ ነው እና ብዙ ጊዜ አዲስ አበባ አየር አይስማማኝ። እዚች አይኔ አካባቢ ላይ እንደ አላጀክ ሁሉ ጊዜ ያብጥብኛል እና ምርጥ ሜጀስ አንድ ቀን አድረን እንኳን ትሬኒንግ ስንሰራ አላርጅኩ በጣም ያስቸግረኝ ነበር። አንተ ምን አገባ? በየክልሉ አይደል ተዘዋውረህ የምትጫወተው? የግድ መድን ወይ ባንክ፣ ቡና፣ ጊዮርጊስ አዲስ አበባ ቢሆንም ካምፓቸው ተዘዋውሮ ነው የሚጫወቱት እና ከአይን ጋር ለምን ታገናኘዋለህ? ወይንስ ካርጌ መውጣት ፍራቻ ስላለብን ነው እንደሚወራው? አይ ፍራቻ ምንም የለብኝም። እኔ መድን እኮ አንድ ወር ወንጂ ተዘጋጅቼ የተመለስኩት። ቡናዎችም ጊዮርጊሶችም ጠይቀውኛል በወቅቱ ማለት ነው። ያኔ ግን ፍራቻ ሳይሆን በቃ እቺ ያየሯ ነገር ሌላ ምንም ምክንያት ለማድረግ አልፈልግም። እኔ ያቺ ግን ልታጫውተኝ አልችልም። እንዳውም እኔ ትዝ ይለኛል አንዴ በተካበ መነጽር ሰጥቶኝ ያቺን የምርጥ ጊዜ በተካበ ዘውዴ መነጽር ነው ትዝ ይለኛል አሳልፌ የመጣሁት በምርጥ ሄደን ስንጫወት ማለት ነው። በምርጥ የዛ ጊዜ እነዚህ ክልሎች ነበሩ። የሸዋ ምርጥ አለ፣ የአስመራዎች እነ ነጋሽ ተክሊት ይመጡ ነበር። እዚህ ያው እንዳሁኑ እንግዲህ ክልል አልነበረም። ኦሮሚያ ምናምን የሚባል ነገር የለም። ያኔ እንደ ጋሞ ጎፋ ይመጣል፣ ባሌ ምርጥ ይመጣል። በቃ ከ6 ነው ከ8 ክልሎች ሻምፒዮና ይመጣሉ። ኢትዮጵያ ትቅደም ዋንጫ እዛ ላይ እናደርግ ነበር አዲስ አበባ ላይ። ያቺ ነች በቃ እኔ ልታጫውተኝ። ቀዝቃዛ አየር ብዙ አይስማማኝም። እሱ የተለመደ ነው፣ ሁልጊዜ ይሰማል። ዶቃ ቀዝቃዛ አየር አይወድም የሚባለው ነገር ግን እንደው በህይወት ዘመን ማለት ነው ካረካቸው ጎል እና የሚለውን በኋላ እንመለሳለን። ቆንጆ ግን አዝናኝ ምለው ጨዋታ አረኩት የምትለው ከማጋ ስትጫወት ነው? በማማለያ ከማጋ
እኔ ጨርቃ ጨርቅ በወርቆ ደረገባ ጊዜ ጨርቃ ጨርቅ ሆኜ የማታ ጨዋታ ከጊዮርጊስ ጋር የተጫወት ነው አዲስ አበባ ላይ ትዝ ይለኛል። አዲስ አበባ ስቴዲየም ከጊዮርጊስ ጋር የተጫወት ነው በጣም ትዝ ይለኛል። መቼ ዓመተ ምህረት? 86 ስንት ያለቀ ጨዋታ እኛ እንደውም አንድ ለባዶ እየመራናቸው አጋጣሚ ማብራቱ ሁላ ጠፍቶ ማብራቱ በኋላ መጣ። 1-1 አለቀ። 1-1 አቻ ውጤት ሊያልቅ ይችላል። 87 ካገባቸው ጎሎች ማድረሰው እኔ የማረሳው ጎል እንግዲህ እዚህ ቡና ላይ ያገባሁት ድሬዳዋ ላይ አስታውሳለሁ። ወደ ለባዶ ስናሸንፍ አንዱን እኔ የት ክለብ ነው? ጨርቃ ጨርቅ ሆኜ አንድ ሲሞን ያገባው ነው ኳስ አስታውሳለሁ። 2-1 ያሸነፍናቸው ማለት ማስታወሰው ነጭ ማሊያ ኢትዮጵያ ቡና ላይ አንተና ስሞና ባያዝ ቆጠራችሁ። እሱን ጎል አስታውሳለሁ። አሁን ስለ ኢትዮጵያ እግር ኳስ ስታስብ ምን ይናፍቃል? ኢትዮጵያ እግር ኳስ የሚናፍቀኝ ነገር ምን በቃ እንደ ድሮ ተመልሶ ፕሪሚየር ሊግ ቢኖር እዛ አንድ ቦታ ላይ ተሰብስበው ቢጫወቱ የሚል ነገር ደስ ይለኛል። እንደገና ደግሞ ኳሱ በቃ ወደ ቀድሞ ቦታው ቢመለስ እና በቃ ያ የኢትዮጵያ ሕዝብ አጠቃላይ በየክልሉ ያለው ፉትቦል ወዳድ ነው። በጣም ኳስ ይወዳል። እንደሚወደው ግን ውጤቱ ጥሩ አልሆነለትም። ፍቅር ውጤቱ እና ኳስ መውደዱ እኩል አይደለም እና ያቺ የኳስ ጥበባ አርቷ ችሎታቸው ወደ ኋላ ተመልሶ እንደ ድሮ ቢሆን ደስ ይለኛል። እንደው በህይወቴ ከፍተኛ ተጽዕኖ አሳድረውብኛል የምትላቸው አሰልጣኞች? እኔ ብዙ ከአሰልጣኞች ጋር ብዙ ችግር የለብኝም። አብዛኛው ተጫዋች ያው እኔ ማምነው በችሎታ ነው። በችሎታ መጫወት ፈልጋለሁ። ጥሩ ካልሆንኩኝ መቀመጥ አለብኝ ነው በሚለው አምናለሁኝ። እኔ እስካሁን እንደዚህ አይነት ነገር አላጋጠመኝም። ሀረቢራ እያለ እንደዚህ አይነት ነገር አድርገ ነበረ? አይ ቤንች ልሁን የሚል ነገር አስቀምጠ ነበረ። ሀረቢራ እያለ ቤንች ልሁን የሚል ነገር ሀሳብ አንስተ ነበረና የስልጠና ተቃርኖ የለም ግን የምታደንቃቸው የምትወዳቸው አሰልጣኞች? እንግዲህ በወቅቱ ሀረቢራ ላይ ወደ አስታውስከኝ ስላልከኝ አስታውሰኝ። በወቅቱ እንግዲህ ወደ 98 99 አካባቢ ላይ ያው ቤንች ልሁን ያልኩት እንግዲህ ያው ለልጆች እድል ለመስጠትም ያህል ነው እና እነሱ የመጨረሻ ዓመት ላይ ተጫዋችም አሰልጣኝም ምክትል አሰልጣኝ ነው ያደረጉኝና እኔ ከምጫወት ልጆች ይጫወቱ የሚል ሀሳብ ያን ቀይ መስቀል ያለ ክለባችን ውጤት ጥሩ ሳይቀር እኔ ቤንች ኮንክ እሱን አስገቡት ነበር የሚለው እሱ በእርግጥም ደግሞ ስገባ እግዚአብሔር ነገር ሆኖ ውጤቱ ይለወጥ ነበር። በዛ ምክንያት ነው ቀይ መስቀል ብሎ ያወጣልኝና በእለቱ ያው ለልጆች እድል ለመስጠት ነው ቤንች ልሁን ሊጫወት ለመጫወት ደግሞ ስፈልግ አሰልጣኛችን ጋር እነጋገር ነበር። እስቲ ስራችን አንድ ሳምንት 15 ቀን በደንብ ስራ ትጫወታለህ ይለኝ ነበር። በዛ ነው ያችን 98 ዓመተ ምህረት ያሳለፍኩት። የተለየ የአመጋገብ ሲስተም አለው ፍቃዱ ተካ ዶቃ ይባላል። ምንድነው የተለየ ሲስተም? ምንድነው የምትመገበው? ምክንያቱም ካምፕ ውስጥ ሁሌ የምናውቀው አለ ድሮ የአሁኑ ተጫዋች እንደፈለገ ሊበላ ሊጠጣ ይችላልና በፊት ፓስታ፣ ስጎ ምናምን ነው የሚቀርበው አትክልት ምናምን። እሱ ግን የሆነ የሚቀመመው ነገር አለ ይባል ነበረ። ልክ ነው እንግዲህ ያው ከምንበላው ምግብ ውጪ ወይም ደግሞ ወደዛ ዶርም ምግብ ቤት ውስጥ ከምንገባ ውጪ በግል እኔ ባለቤቴ ብዙ አይነት ምግብ ታዘጋጅልኝ ነበር። በተለይ ከሰዓት ወይ ትርፍ ትሬኒንግ ሰርቼ ስመለስ 11 ሰዓት ላይ ወይም ደግሞ ተኝቼ ስነሳ 10 ተኩል 11 ሰዓት ላይ ይሄ የጥራጥሬ ምግቦች አሉ እንደ የድሬዳዋ ምግቦች ማለት ነው። የድሬዳዋ ምግቦች አጥሚት ምናምን አጃ በማት አይነት ወደ 10 11 12 13 አይነት ምግቦች እሱን ተቀመመና ታስፈጭ ነበር። እሱን ነው በቃ እኔ በሽሪሚሪ አንድ አይደለም ሁለት ነበር የምጠጣው። ሽሪሚሪ ማለት በነገራችን ላይ ለማታውቁት ሰዎች ነጭ እቃ ሆኖ ክብ አለው። የሀረርና የድሬዳዋ ሰዎች ናቸው የሚያውቁት ለለውዝ መስፈሪያ የሚጠቀሙበት ነውና ፍቃዱ ተካ ሁልጊዜ አጥሚት ከዶሩ ማይጠፋም ይባል ነበረ። ተሳሳትኩ? ትክክል ነው። እኔ ዶርሙዝ ስንገባ በፌርሙዝ በሰው ነበር የምትልክልኝና ያቺ አጥሚት ጥሩ ረድቶኛል ማለት እችላለሁ። በነገራችን ላይ ስለ ባለቤት ካወራን ማለት ነው ሀበን
የዛሬ 10 ወይ 15 ዓመት ሀረር በርጋ ወክ እያደረግን ተገናኝተን አስተዋውቀኛል። ታስታውሰዋለህ? አስታውሳለሁ። እስኪ ስለ ባለቤት፣ ምክንያቱም ብዙ ጊዜ እግር ኳስ ተጫዋች ሲባል ከዛም ከዚህም የሚባል ነገር ስላለ ማለት ነው። አንተ ደግሞ ከሃይ ስኩል ጀምሮ ፍቅረኛ እንደሆነች አውቃለሁኝ። ስንት ዓመት በፍቅር ስንት ዓመት በትዳር? እስቲ እሷን አስተዋውቃችን። እንግዲህ ያው ባለቤቴ አበገብሬ ትባላለች። እኛ እንግዲህ ከ10ኛ ክፍል ጀምሮ ነው የተገናኘ ነው። ዓመተ ምህረት እንጥቀስ ይቻላል ይቻላል። እና ያው ወደ 85 አይደለም አይ ወደ ኋላ ጎትተውኝ 85 ማ እኔም ደርሻለሁ። 5ኛ ክፍል ነበርኩኝ። 80 አካባቢ ነው የተገናኘ ነው። አሁን እኮ በ5 ዓመት ነው የምበልጥ እያልከኝ ነው። እኔ ያው ጊዜው ረጅም ስለሆነ ትንሽ የማስተዋል ችግርም ስላለ ነው። ስለዚህ ወደ 80 አካባቢ 79 አካባቢ በትክክል የተገናኘነው 79 ነው። ስለዚህ በፍቅርና በትዳር ስንት ዓመት አሳለፋችሁ? ካበ ነው እንግዲህ ወደ 37 ዓመት 37 ዓመት የሚገርም አጋጣሚ ነውና ሁልጊዜ ሳገኝ ከባለቤት ጋር ነው የማገኘው ብዙ ጊዜ። እንደውም ዛሬ ራስቴል ስቀጥረ ከቤት ነው የወጣው። እንደውም ያንተ ስልክ ተዘግቶ በባለቤት በአበን ስልክ ነው አንተን ያገኘው። እንደ አጋጣሚ የሷንም ስልክ ከሌላ ሰው ወስጄ ማለት ነው። አትነጣጠሉምና መሰለቻችታለ ይባላል ረጅም ጊዜ ሲኗኗሩ። አንተ ጋር እንደዚህ አይነት ነገር የለም? ያው እንግዲህ ብዙም እንግዲህ አብሮ ረጅም ዓመት ከመኖር የተነሳ እንደዚህ አይነት ነገር በእኛ መሀል ብዙም የለም። ያው እንደ ባለ ትዳር ትንሽ ብትጣላ ያቺ ነገር በመቀራረብና በመነጋገር ይፈታል። ግን መሰለቻቻት የሚባል ነገር የለም። ጥሩ ፍቅር አለን፣ ጥሩ መመካከር አለን፣ ጥሩ ህብረት አለን። ለዚህም ነው ረጅም ዓመት ልንቆይ ይቻልነውና ምንም እኛ ጋር እንደዚህ አይነት ነገር ብሎ ነገር የለም። ከአንተ ጋር እያወራሁኝ በመሀል ፍቃዱ ተካ አሁን በዚህ ሰዓት የት ነው ያለው? ምን እየሰራ ነው የሚሉኝ መልእክቶች እያየሁ ነው። ኦኬ። በአሁኑ ሰዓት እንግዲህ ያው እዚህ ድሬዳዋ ውስጥ የህፃናቶች አካዳሚ ከፍተን 6 ነን ከፍተን እየሰራ እንገኛለን። በነገራችን ላይ አካዳሚ ውስጥም ወንድም ታዲያ አለ እንዴ? አለ ታደሰ ተካ አለ። 6 ነን። አንድ እኔ ፍቃዱ ተካ እባላለሁ፣ ታደሰ ተካ፣ ናርዶስ አበበ፣ ተንሳይ መትኩና አሰፌ መንግስቱ አሰፋ መንግስቱ እና ጥላው መገንቸው ድሮ ኮተኔ የሚያሰለጥነኝ ነበረ። 6ታችን አንድ ላይ እየሰራ ነው። የእግር ኳስ አካዳሚ ያው በጥሩ መንገድ አሁን እየሄደልን ነው። ቆይ አካዳሚያችሁን ማስተዋወቅና የድሬዳዋ ድሬ ወንድማማቾች እግር ኳስ አካዳሚ ይባላል። አዲስ አበባ ላይ ደግሞ ሌላ የተከፈተ አለ፣ ድሬ ወንድማማቾች የሚባል ክለብ ታውቃለህ? ይሄን ይመስለኛል እነ ተስፋ ያሉበት የድሬ ልጆች መሰለኝ። የድሬ ልጆች ቦሌ መድኃኒዓለም አካባቢ የሚገናኙበት አለ። ለኔ በኢትዮጵያ እግር ኳስ ውስጥ ከተመለከትኳቸውኝ ልጅም ሆኜ ከሀረር ድሬዳዋ እየመጣው ካየኋቸውኝ ወይ ደግሞ ሀረር ስትመጡ ከተመለከትኳቸው በጣም የምወድ ማደንቅ ጓደኛዬ ነህ። ያን ሰዓት እናንተ መንካት ብርቅ ነበረ። አሁን ደግሞ ጓደኛ ነን። ግን የተስፋዬ የኔን የራስን ድሪም ቲም አውጣ ብባል አንዱ አንተ እንደሆንክ አውቃለሁኝ። ያንተንስ ከበረኛ እስከ አጥቂ በፎርሜሽን በአሰልጣኝነት ማን ይጠራኛል? እሺ እንግዲህ ያው ድሪም ቲም የራሴን ላውጣ ካልኩ እኔ በመጀመሪያ አስተላለፍ የሚሆነው 4-3-3 ነው። 4-3-3 እቺ ነገር ትደጋግምኛለህ ብዙ ጊዜ ስናወራ 4-3-3 ትለኛለህ። እኔ ደስ ይለኛል። በቃ ለምን የዮሐን ክራይፍ አድናቂ ነህ? አንድ የሱም አድናቂ ነኝ። እነ ጋርዲዮላ እነ ፓሪስ ጀርመን አሁን ሉዊስ ኤንሪኬ ምናምን እነሱ የሚሰሩት ቲም ደስ ስለሚለኝ ማለት ኳስን መሰረት ያደረገ አጫዋች ስለሚጫወቱ ማለት ነው። እንደገና ለማጥቃቱ ለመከላከሉ በጣም ቀላል ነው። የተጫዋቾችን የራሳቸውን ችሎታ ወይ ታለንት አውጥቶ ለመጫወት እቺ ዘዴ የሲስተም ስለሚቀለኝ በዚህ ነው ተጫዋቾችን መስቀርስ እኔ ብዙ ጊዜ ያስተላልፉት ቲሞችም ይዤ ብዙ አመት ያሰለጠንኩበት በዚህ በ4-3-3 ነው። ስለዚህ ያው እንግዲህ የመጀመሪያ አስተላለፍ የሚሆነው 4-3-3 ነው። ከበረኛ ልጀምር ብል ያው እኔ መጀመሪያ ማድረገው ተካበን ነው። ከሀገር ውስጥ ነው የምልህ። ከሀገር አሁን ካሉት በተመቸ ፖዚሽን ከሀገር ውስጥ
ከድሮም ካሁንም ልቀላቀል ትችላለህ። እኔም ብጠይቀኝ ከድሮ ካሁኑ ብዬ ልቀላቀል ስለምችል ማለት ነው። እሺ ያው ከድሮ እንግዲህ ተካበል ነው የምመርጠው። ግብ ጠባቂ ያው አንድ ቁጥር፣ ሁለት ቁጥር እንግዲህ በዛ ጊዜ የነበሩ አሁንም ካሉ ዘሪሁን ሸንገታ፣ ሶስት ቁጥር ፋሲል፣ ሁለቱን አደርጋለሁ። መሀል ላይ የቡናው ተሼ ብረቱ የቡናው ከሱ ጋር ዳኙን መሀል ላይ አራት ሆኖ አይደለ። እስኪመር ላይ ሸሪፍ እሷን ሸሪፍ እስኪመር ላይ ያደርጋለሁ። ግራና ቀኝ ማቲያስ የሚባል መከላከያ ጨዋታ የነበረ ማቲያስ ጎበዝ ነው። እሱን እና ያልተወራልኝ ትክክል ማቲያስ ኢንተሎ ወይም ደግሞ ቦጋለ ዘውዴ ሶስት ሙሉ ፊት ላይ እንግዲህ ያው አሰግድ ፔሌ ጂሬስ አሰግድ ፔሌ ሙልጌታ ከበደና ሙልጌታ ወልደየስ። አንተ የለበትም? ያው ለጊዜው ራሴን ገለላ ቤንች አድርገን ለጊዜው ራሴን ሳላስገባ ሌሎችን አስቀድሜ ነው። ይሄን ቡድን ማን ያዘው? ጋሻ አጎስ ደስታ ማስተር ቴክኒሻን አጎስ ደስታ። ምን ቀረ? ምንም አልቀረም። ደስ ይለኛል። በጣም ነው የማመሰግነው። እኔ በጣም አመሰግናለሁ። በስንት ጊዜ ስለተገናኘን በጣም ደስ ብሎኛል። በጣም ደስ ብሎኛል። ታንክ ዩ። ኦኬ